ሴቶች የመብት ጥሰቶች ሲፈጸሙባቸው ፍትህ ያለማግኘት ችግር እንዳለባቸው በተደጋጋሚ የሚነሳ ጉዳይ ሆኖ ዛሬም ይነሳል። የተባበሩት መንግስታት ድርጅት መረጃ እንደሚጠቁመው ሴቶች በህግ የተሰጣቸውን መብቶቻቸውን ከመጠቀም አንጻር 64 በመቶ ብቻ ተግባራዊ መደረጉን ይጠቁማል። ተመድ በዓለም አቀፍና በኢትዮጵያ የሴቶችን የፍትህ ተደራሽነትን ለማረጋገጥ የሚያስችል የምክክር መድረክን በአዲስ አበባ አካሂዷል። መድረኩ ለጾታዊና ለተለያዩ ጥቃቶች የተጋለጡ ሴቶች ፍትህን የማግኘት መብታቸው ሊጠበቅ እንደሚገባ አጽንኦት የሰጠ ነበር። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ኢትዮጵያ የህግ ስርዓቷን በማጠናከር ሴቶች በማህበራዊና ኢኮኖሚያዊ ጉዳዮች ላይ ንቁ ተሳትፎ እንዲኖራቸው የተሰራ መሆኑን ጠቁመዋል። በተለይ የመብት ጥሰት ያጋጠማቸው ሴቶች መብቶቻቸውን እንዲያስከብሩ የግንዛቤ ማስጨበጥ ስራን ጨምሮ የአንድ ማዕከል አገልግሎትን በማስፋት መብቶቻቸውን እንዲያስከብሩ እየተሰራ ነው ብለዋል። ባለፉት 5 ዓመታት የኢትዮጵያ መንግስት በርካታ ህጎችና ፖሊሲዎችን ከስርዓተ ጾታ አንጻር በትኩረት ሰርቷል። ለሴቶችና ልጃገረዶች ነጻ የህግና የእርዳታ አገልግሎትን ለመስጠት እንዲሁም በጾታ ላይ የተመሰረተ ጥቃትን ለመዋጋት የፍትህ ተደራሽነትን ማረጋገጥ ላይ እየተሰራ ነው። እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር ከ82 በላይ የአንድ ማዕከል አገልግሎቶችን አስፋፍተናል። 31 ብቻ ነበሩ። አሁን ግን በተለያዩ የሀገሪቷ ክፍሎች አገልግሎቶቹን ማስፋት ችለናል። በተለይም ግጭት በተከሰተባቸው አካባቢዎች በማተኮር ተቋማቱ የተቀናጀ የህክምና፣ የስነ ልቦናና የህግ ድጋፍ እየተሰጠባቸው ነው። በኢትዮጵያ የተመድ ዋና ተጠሪና የሰብአዊ ድጋፍ ዋና አስተባባሪ ኦዚኒያ ኦጄሎ የተባበሩት መንግስታት ድርጅት ሴቶች በህግ የተሰጣቸውን መብት እንዲከበር በትኩረት እየሰራ መሆኑን ጠቁመዋል። የህግ መኖር የመብትን ጥሰት ለመከላከል እንደሚያግዝ በመጠቆም ሴቶች ከወንዶች እኩል በህግ የተሰጣቸውን መብት ከማስከበር ረገድ ክፍተት ስለመኖሩ ነው የገለጹት። በኢትዮጵያ በርካታ ለውጦች ቢኖሩም ከፍትህ ተደራሽነት ረገድ ችግሮች መኖራቸውንም ተናግረዋል። የፍትህ ተደራሽነት በዓለም አቀፍ ህግ መሰረት የተረጋገጠና በሀገራት የህግ ማዕቀፍ ተካቷል። ይህ ከተከለከለ የሰብአዊ መብቶች ይዳከማሉ፣ መተማመን ያሳጣል እና ለሰላምና ለዘላቂ ልማት ያለን የጋራ ቁርጠኝነትን ያዳክማል። ለሴቶች ለወንዶች እኩል የፍትህ ተደራሽነት ከሌለ ፍትህ ሊኖር አይችልም። በፍትህ ሰንሰለት ውስጥ ያለው የፍትሃዊነት የተጠያቂነትና የህግ የበላይነት መርሆችን ይጥሳል። በዓለም አቀፍ ደረጃ ሴቶች 64 በመቶ ብቻ ህጉ የሰጣቸው መብት ይጠቀማሉ። ኢትዮጵያ ቁልፍ የሰብአዊ መብቶች ስምምነቶችንና በወንጀል ህጉና በፌዴራል ቤተሰብ ህግ ማሻሻያዎች አማካኝነት የሚደነቅ ስራ ብትሰራም ክፍተቶች አሁንም አሉ። የሴቶች የፍትህ ተደራሽነት መረጋገጥ ለህግ የበላይነትና ለዲሞክራሲ ግንባታ አስፈላጊ መሆኑን የሚገልጸው ፍትህ ሚኒስቴር በኢትዮጵያ ሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን ለመከላከል እየተሰራ መሆኑን ይጠቁማል። በሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን ለመከላከል ብሎም የፍትህ ተደራሽነትን ለማስፋት የሁሉም ተቋማት ቅንጅት እንደሚጠይቅ አንስቷል። ወንጀል የተፈጸመባቸው ሴቶችን ፍትህን ከማረጋገጥ ባሻገር በኢኮኖሚ መደገፍ አስፈላጊ መሆኑን ነው የተገለጸው። የሴቶች የፍትህ ተደራሽነት ለህግ የበላይነትና ለዲሞክራሲ አስፈላጊ ነው። የፍትህ ተደራሽነት ለወንጀል ፍትህ ለመስጠት ብቻ አይደለም። በኢትዮጵያ ማህበራዊ፣ ኢኮኖሚያዊ ፍትህ ለማረጋገጥ ብሎም ጥቃትን ለመከላከልና ውጤታማ መፍትሄዎችን ለማምጣት ወሳኝ ነው። ህገ መንግስታችን በጋብቻ በስራና በንብረትና የመሬትን ባለቤትነት ጭምር ለሴቶች እኩል መብቶችን መስጠቱን ያረጋግጣል። ሴቶች ለዘመናት የቆየውን የእኩልነት ችግር እንዲያሸንፉ የሚረዱ ልዩ እርምጃዎችንም ያስቀምጣል። ይህ ቁርጠኝነትም ዓለም አቀፍ የሰብአዊ መብቶች ስምምነቶችን በማጽደቅ ብሎም የሀገር ውስጥ ህጎችን በማሻሻል ጭምር ተተግብሯል። ራዕያችን ግልጽ ነው። በኢትዮጵያ ውስጥ ላሉ ሴቶችና ልጃገረዶች ሁሉ ተደራሽና ጥራት ያለው የፍትህ ስርዓት ማረጋገጥ ነው። ፍትህ የሩቅ ህልም ሳይሆን ለሁሉም ሴቶች የሚተገበር እውነታ እንዲሆን መንግስት፣ ሲቪል ማህበረሰቦችና አጋሮች አብረን እንስራ። ተመድ በኢትዮጵያ የሴቶችን የፍትህ ተደራሽነት በማረጋገጥ ረገድ በርካታ ለውጦች መኖራቸውን ጠቁሟል። የወጡ ህጎች እስከ ታችኛው መዋቅር ወርደው ለጥቃት ተጋላጭ የሆኑ ዜጎችን ሊታደጉ እንደሚገባም ገልጿል። ህጎችን፣ ደንቦችን በተመለከተ እንደ ሀገር በጣም ጥሩ ሄደናል። ሆኖም ግን ተግባራዊነቱ ላይ እነዛን ፖሊሲዎች፣ እነዛን ህጎች ወደ መሬት አውርደን ለስንት ሴቶች ፍትህ አምጥተናል? በተለይ ደግሞ አብዛኛው ኢትዮጵያ ሴት በገጠር የሚኖረው ምን ያህል የፍትህ ተደራሽ ሆኗል ብለን ስንጠይቅ ብዙ ስራ እንደሚቀረን ያመላክታል ማለት ነው። የሴቶችን የፍትህ ተደራሽነት ለማጎልበት ከሚሰራው ስራ በተጨማሪ በማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ተሳትፏቸው ማሳደግ እንደሚጠይቅ በመድረኩ ተነስቷል።